ከጸሎት ሁሉ አንደኛው ጸሎት የዮሐንስ ወንጌል ነው። ሌላው ዳዊት ነው። ከዛ ውዳሴ ማርያም ነው። በዘወትር ጸሎታችሁ የምትጸልዩት ምንድነው? አምላክ አንተ ለኩሉ ዘስጋ ወለኩላ ዘነፍስ። ተመልከቱ፣ በስጋም በነፍስም እግዚአብሔር ለእናንተ ያገባዋል። ስለ ህይወት ያገባዋል። ቤት ኪራይ ስለምትከፍለው ያገባዋል። እግዚአብሔር ስለምታረገው ጫማ ያገባዋል። ስለምትለብሺው ቀሚስ እግዚአብሔር ያገባዋል። ዛሬ ምሳ በልተሽ እንደሆነ እግዚአብሔር ያገባዋል። እግዚአብሔር በህይወታችሁ ልንገራችሁ፣ ስለ ምግብ አትጨነቁ ያለው እኮ እነሆነ ስጋን ሰጥቻችኋለሁ እንኳን ልብስን፣ ነፍስ ሰጥቻችኋለሁ እንኳን ምግብን። ስለዚህ ስሩ እባርካለሁ፣ ቤታችሁን በበረከት ሞላዋለሁ። ይሙላ ቤታችሁን። ዛሬም በዚህ ምድር ላይ ጠንቋዮች ነን የሚሉ ዘመናዊ ጠንቋዮች ቢሆኑ፣ የጥንት ጠንቋዮች ቢሆኑ፣ በጨሌ የሚጠነቁሉ ቢሆኑ፣ ስም በመጥራት የሚጠነቁሉ ቢሆኑ፣ ሞራ በመግለጥ ስብ በማየት ቅጠል በመበጠስ ስር በመማስ እነዚህ ሁሉ የሚያደርጉትን እግዚአብሔር በነብዩ አስቀድሞ እንደተናገረ የሚጠነቁለውንም የሚያስጠነቁለውንም እኔ እግዚአብሔር አሳብደዋለሁ። የድንግል ልጅ አብ ልጅ የኢየሱስ እጅ ቤት ሲገባ ይሞላል፣ ይትረፈረፋል፣ ይሞላል። የኦርቶዶክስ ልጆች በትንሽ ተነሱና ስሩ። መባረክ የማፋንታ ነው። እናንተ እኮ ብትጠፉ ደስ የሚላቸው ሰዎች አሉ፣ ታውቃላችሁ። ኪሳችሁ ገንዘብ ባይኖረው ደስ የሚላቸው ሰዎች አሉ። ካፋችሁ ክፉ ቃል አይውጣ። ብዙ ሰው ልታዩ ትችላላችሁ። ብልግና ካፉ ሲወጣ በልባቸው የተቀመጠው ዘንዶው ነው በምላሳቸው ወጥቶ የሚናገረው። እንቅፋት እንዲመታ አይፈልግም እግዚአብሔር። ሰማይ እግርሽን እንቅፋት እንዲመታው አይፈልግም እግዚአብሔር። ወገጹ ለራብአይ ከመወልደ እግዚአብሔር ይመስል። ይህንን ቃል የተናገረው የጥንቷ የባቢሎን ንጉስ ናቡከደነጾር ነው። ናቡከደነጾር የሚለው የስም ትርጉም የወፍ ልዋጭ ማለት ነው። ራሱን የቻለ ታሪክ አለው። ዛሬ ወደዛ አንገባም። ብቻ የባቢሎን ንጉስ አንድ ጊዜ ይህን ቃል ተናገረ። የተናገረበትም ሰዓትና ጊዜው የታወቀ ነው። ይልቁንም ይህ ናቡከደነጾር ህልም አይቶ የህልሙ ትርጉም ከራሱ ከህልሙ ጋር በጠፋው ጊዜ የከለዳውያንን ጠንቋዮች የባቢሎንን አስማተኞች ወደሱ ጠራ። ህልም አይቻለው፣ ህልሜ ጠፍቷል፣ የህልሜን ትርጉም አምጡ፣ ራሱ ህልሜንም አምጡ አላቸው። መዋሸት አትችሉም፣ ምክንያቱም ስትነግሩኝ ትዝ ይለኛልና አላቸው። ያን ህልም መተርጎም የሚችል ጠፋ። የከለዳውያን ጠንቋዮች የባቢሎን አስማተኞች ቃላተኞች በጠቅላላ ተሰብስበው ናቡከደነጾር ያለመውን ህልም ማምጣት አልቻሉም። እውነት ነው፣ ይሄን ምስጢር የሚገልጹ የአማልክት መንፈስ አደረባቸው ብለው እነሱ ያሰቧቸው እግዚአብሔር ምስጢርን የገለጸላቸው፣ ይልቁንም ደግሞ ያ የስሙ ትርጉም ዳኛ እግዚአብሔር፣ ፍትሐ እግዚአብሔር የተባለ ዳንኤል ምስጢርን የሚገልጥ አምላክ በሰማይ አለ ብሎ ይናገራልና ለካ ያን ምስጢር የሚገልጽ ዳንኤል ነበረ። በሰማይ ያለ አምላካችን ምስጢር ይገልጽልናል ብሏል። እውነት ነው፣ ምስጢርን የሚገልጽ የሰማይ አምላክ ነው። የምድር ጠንቋዮች አንዳች ነገር ያደርጉ ዘንድ አይችሉም። የባቢሎን አስማተኞች የእግዚአብሔርን ምስጢር መናገር አይችሉም። ዛሬም በዚች ምድር ላይ ጠንቋዮች ነን የሚሉ ዘመናዊ ጠንቋዮች ቢሆኑ፣ የጥንት ጠንቋዮች ቢሆኑ፣ በጨሌ የሚጠነቁሉ ቢሆኑ፣ ስም በመጥራት የሚጠነቁሉ ቢሆኑ፣ ሞራ በመግለጥ ስብ በማየት ቅጠል በመበጠስ ስር በመማስ እነዚህ ሁሉ የሚያደርጉትን እግዚአብሔር በነብዩ አስቀድሞ እንደተናገረ የሚጠነቁለውንም የሚያስጠነቁለውንም እኔ እግዚአብሔር አሳብደዋለሁ እንዳለ አንዳች የሚያውቁ አይደሉምና የናቡከደነጾርን ህልም መፍታት አልቻሉም። ያን የሚናገር በዳንኤል ላይ ያደረ እግዚአብሔር ነበረ።